እስቲ ድገሚ ፀሐይ ቤቱን ትቻለ ደበለሽ እስቲ ንገሪኝ ድገሚ እስቲ አዎ አባዬ አልሄድ አባዬ ደስ ስላሉት ደስ ብሎኛል እንዴ በጣም ነው ደስ ያለኝ እግዚአብሔር አንቺን ሰጥቶኝ ውለታው ሆኖልኛል ሰማይና ምድርን የፈጠረ እግዚአብሔር በጣም ነው ማመሰግነው ያው ከርሶ ጋር ባለኝ ችግር እንጂ እኮ ልጅም እዚሁ ቤት ውስጥ ከአያቱ ጋር ቢያድግ ነው እኔም ደስ የሚለኝ ይኸው ፈጣሪ ፈቅዶ እኮ ነው አሁን ግን ከኔ ጋር ነው ያለው ከኔ ጋር ስለሆንሽ ልጄ በጣም ነው ደስ ያለኝ እሺ አባዬ እንዴ ደሞ አባዬ አትበይኝ ማን ልበሉት እማዬ በይኛ አሁንማ እናትና ልጅ እኮ ነን እንዴ እናቱን ሰው አባዬ ብሎ አይጠራም እኮ እማዬ ነው የሚባለው እስቲ እማዬ በይ አባዬ ይቅርታ እማዬ ችግር የለውም የኔ ልጅ አፍሽ ላይ ለመደው አባዬ ስለሆነ ነው ያለመደ ቃላት ተነስቼ እንደው እማዬ ልበሉላ አይቻልም ልክ ኖት እማዬ ደሞ አፍሽ ላይ እማዬ የሚለው ቃል በጣም ነው ደስ የሚለው እማዬ የሚፈልጉት ነገር አለ እንዴ ቡና ላፍላሉት አንቺ መጠጣት ትፈልጋለሽ አይ እኔ አልፈልግም እርሶ ከፈለጉ ግን ላፍላሉት ይችላል አያስፈልገኝም የኔ ልጅ መድኃኒት አለች እሷ ታፈላለች እሺ እማዬ የተረገምሽ አንድ ቀን ጭንቅላትሽን ብዬ ነው ደግሞ ምደፋሽ አንቺም ብሎ ደግሞ ታያለሽ ደግሞ አመዳ እንዴት ሆነሽ አገኘሁት እኮ አየሁት ባልሽን አየሁት የምርሽ ነው የምር አየሁት አሳብዶታል ግን አለ የት ነው ሻየሽ የት ነው ያለው እንትን እዛ አቤል እኔ እኮ ነኝ ቅድስት ነኝ አቤል እኔ እኮ ነኝ እማዬ ሚስትህ እኔ እኮ ነኝ አቤል እኔ ጌታ ቅድስት እኮ ነኝ እማዬ ወድጄ ያደረኩት እኮ ምንም ነገር የለም እኔ ወጣትኝ አቤል ያኛ እንዴ እማዬ እኮ ነኝ አቤል ቅድስት እኮ ነኝ ሚስትህ አቤል አንዴ እኔ እኮ ነኝ ቅድስት እኮ ነኝ ሚስትህ እኔ ነኝ አቤል እኔ ወድ እኔ ነኝ ቅድስት ነኝ ፈጣሪ ይመስገን አንቺ አሮጊት ግዳያት ብያት እኮ ነበር አልገደለችሽም እንዴ ግድ የለም እኔ መላ ፈልግለታለሁ እንደሚሆን አረግሻለሁ የኔ ጌታ አንዴ ላውራ አይታይሽም እንዴ እቺን አሮጊት የጓደኛዬ እናት እኮ ልገድላት እየተዘጋጀው ነው አንዴ ላውራ መጣሁ ጠብቂኝ ወደ ባልሽ ልክሻለሁ መርማሪ እኔ ግርም የሚለኝ ነገር ምን እንደሆነ ታውቃለህ አላቅም ብታውቅ ነበር እኮ የሚገርመኝ ለነገሩ አልፈርድብህም ከውቀት ነፃ ስለሆንክ መሳደቡን ይተውትና መናገር የሚፈልጉትን ይናገሩ እንዴት ነው አንድ ወንጀለኛ መያዝ የሚያቅትህ እስካሁን ያወሩት ነገር አልገቦትም እንዴ ወይስ እኔ ሳወራ ሐሳቡት የት ነው ያለው ስለ ልጄ ሚስት እያሰብኩ ነበረ ምንድን ነው ያልከኝ አጋቹን መያዝ አቃተኝ ነው ያልከው አይደለም ወይዘሮ ወርቄ አጋቹን ይዘናል ፋይሉንም ተቀበለናል እርሶና ልጆ ከዚህ በኋላ ዘና ብሎ ነው የሚኖሩት መርማሪ እውነትን ነው ግን አይደለ እየቀለድክ አይደለም ጎበዝ እንዴት እንደምኮራብህ በጣም ነው ያስደሰትከኝ ስላስደሰትኩት ደስ ብሎኛል እንዴ አሁን ደግሞ የእርሶ ተራ ነው እርሶ ደግሞ በተራው ያስደስተኝ በ4 ሚሊዮን ብር ነው ማጥበህ የኔ አንበሳ በስተመጨረሻ የነፃነት አየር መተንፈስ ነው የምትችለው እውነት ነው ግን መርማሪ እንዴት ነው ማወቅ የምችለው ምኑን ከዚህ ሌላ ወደ ሌላ ስልክ ወይ ወደ ኮምፒውተር አስገብቶስ እንደሆነ አያስቡ ወይዘሮ ወርቄ
ከዚህ ውጪ ሌላ ምንም አይነት መረጃ እንዳልያዘ እርግጠኛ ነኝ። አልፍራ አይደል? በጭራሽ እንዳይፈሩ። ለነገሩ ልክ ነህ። እንዴት ወደ ኮምፒውተር ይገለብጠዋል ብለህ ነው? ልጁ እንደሆነ አገኘዋለሁ ያለውን ብር በዝቶበት ጭንቅላቱ ላይ ወጥቷል። ማሰብ አቆሟል። ልክ ብሏል ወይዘሮ ወርቄ። ብሩ እንዴት ሊያደርጉልኝ አስበዋል? እሰጥሃለሁ። መቼ? ነገ እሰጥሃለሁ። ዛሬውን እንዲሆን ነው የምፈልገው። አይ መርማሪ፣ እስከ ዛሬ ድረስ ድህነት አቆርፍዶ ኖሮ ልትሰናበተው አንድ ቀን ሲቀር መቻል ያቅታል። አብረው ከኖርከው ድህነት ጋር እስክስትሰናበት 2 ቀን ልስጥህና ከዛ ደግሞ ብሩን እሰጥሃለሁ። ወይዘሮ ወርቄ ያለነ እርዳታ ቢሆን ኑሮ እስከ ዛሬ እዛ እስር ቤት ነበሩ። አውቃለሁ የኔ ልጅ አውቃለሁ። ስለዚህም ከአፉ ለሚወጣው ቃል ይጠንቀቁ። አይ መርማሪ፣ የኔን ጸባይ እያወቅኸው አትናደድ እንጂ ሳላስበው ለምለው ነገር አንተ አስበህ ይቅር በለኝ። እኔ ስድብ ለምዶብኝ ነው እኮ። ነገ ብሩን እፈልገዋለሁ። እንዴት አደርክ መርማሪ? እንዴት አደርሽ? ብሩን ነገ እቀበላቸዋለሁ። መረጃው እንዳለ ሰጣቸው? አዎ። ከዚህ በኋላ የአንቺ ተራ ነው። አሁን አጋጁ እንደማይመጣ ሲያውቁ የወዲትም ከተደበቀችበት ትወጣለች፣ አባዬም ይናዘዛሉ ማለት ነው። ይሄ ያኔ በቁጥጥራችን ስር እናውላቸዋለን ማለት ነው። እሺ አለቃ። አልጠረጠሩሽም አይደል? አዎ አልጠረጠሩኝም። ወይዘሮ ፀሐይ እንዴት ነሽ? ደህና ነኝ መርማሪ። እንዳንተ አይነት ለገባው ቃል ታማኝ የሆነ ፖሊስ እስከዛሬ ድረስ አይቻላል። አሽሙር መሆኑ ነው? ኧረ አይደለም መርማሪ። ምን ነው የተናገርኩት ነገር አሽሙር መስሎ ተሰማ? ታማኝ ፖሊስ አይደለም እንዴ? ነኝ። ከሆንክ ልትፈራ ይገባል ማለት ነው። አዎ። ስለዚህ አትፍራ መርማሪ፣ መፍራት የለብህም። አንተ ለብር ብለህ ወንጀለኛን እንደፈለገው እንዲንቀሳቀስ የምትፈቅድ ሰው አይደለም። ሰላም ወይ ወይዘሮ ፀሐይ። ሌባ። የኔ መቤት ምንድን ነው? እስካሁን ተቀይመሽኛል እንዴ? አንቺ ያደረግሽብኝን ነገር እኔ አድርጌው ቢሆን ምን ይሰማሻል? በጣም ነው ማዝነው። እኔስ ለምንድን ነው የማላዝነው? የኔ ህመም ከማንም በላይ ሊሰማት የሚገባው አንቺ ነበርሽ። አንቺ ግን ትከላከልልኛለች ብዬ የጠበቅኳት ልጅ ከአባዬ ጋር ተሻርከሽ ልታጣይ ነበር አካባቢ። አውቃለሁ፣ ትልቅ ጥፋት ነው ያጠፋሁት። አዎ ትልቅ ጥፋት ነው ያጠፋሽ። ስሚኝ እንጂ ይችን አሮጊት ግዳያት ስልሽ አልገላትም አልሽ። እኔ ደግሞ እንዳልገላት አደረግሽ። ምንድን ነው ሀሳብሽ? ንገረኝ እስኪ፣ ምንድን ነው ያሰብሽው? አለቃ እኔም ከሞት ሞት ደስ ይለኛል፣ ግን ከሞቶች አይቀር ወደኛ ጥያቄ እንዳይነሳ በተፈጥሮ ሞት እንደ ሞቶች ብናደርግ አይሻል? እሺ ንገረኝ፣ አሁን ምን እንዳደርግ ነው የምትፈልጊው? በትራስ አፍነን ከምንገላት ቀስ በቀስ በመርዝ ብንገላት አይሻልም? የልብ ምትና ግፊት የሚጨምር መድኃኒት አለ። መድኃኒቶችን እንሰጣታለን። ከዛ ሬሳዋ ሲመረመር ልብ ድካምና ግፊት ገደላት እንጂ እኛ እንደገደልናት አይታወቅም። ጥሩ፣ እንደዛ ቢሆን ሳይሻል አይቀርም። እንዲያው ከየትኛውም አቅጣጫ ደህንነት ያለው ይመስለኛል ይሄኛው። አባዬ ምንድን ነው የሚያወሩት? እኔ እኮ የመሰለሽ የነበረው አሜን ብዬ ተቀብዬ ሰራተኛዋ የልጄ ሚስት እንድትሆን ነበረ። እንደዛ ነበር ያሰብሽው? አዎ። ይኸውልሽ ደሃ የሆንሽው እኮ ለዛ ነው። ሀብታም ተንኮለኛ ነው እንዴ? እንዳንቺ ሞኝ አይደለም። ለምንድን ነው ሞኝ የምትሆኚው? ይሄንን ቤት እንዴት እንዳገኘው ታውቂያለሽ? ለዚህ ቤት ህይወት ገብሬበታለሁ። የማንን? የባሌን። የባሌን? ወይ የባሌን አልኩ እንዴ? ለማንኛውም አላስፈላጊ ነገር እንድናገር አታድርጊኝ። በደምና ባጥንት ያቆምኩትን ቤቴን ለማንም አሳልፌ አልሰጥም። በደምና ባጥንት ነው ያሉት? አዎ በደምና ባጥንት አጥንቴን ከስክሼ ደሜን አፍስሼ ያቆምኩት ቤት ስልሽ እንዴት ገረመሽ? አይ እንዲሁ ገርሞኝ ነው። አጥንቴን ከስክሼ ደሜን አፍስሼ የሚባለው ለሀገር ነው። ስንት ጀግና የሞተላት ሀገር አይደለም የምትባለው? እውነት ነው፣ ብዙ ጀግና ሞቶላታል።
የምትባል ሀገር ናት። አዎ ቤቴም ጀግና ሞቶባታል። ለሀገራችን ወታደር ሞቶላታል። ለኔም ቤት ወታደር ሞቷል። ወታደር? አዎ ባሌ ወታደር ነበር። ባሎስ ለምንድን ነው የሚሞትላት አባዬ? አንቺ ልጅ ለምንድን ጥያቄ የምታበዢው? እንደርሶ መሆን ስለምፈልግ ነው። አይፍረዱብኝ። እንደርሶ ስኬታማ ሴት መሆን እፈልጋለሁ። ሚስጥሩን ደግሞ እርሶ ካላስተማሪ ማን ያስተምረኛል? አውቃለሁ። እኔ ስኬታማ ሴት ነኝ። ለህይወት መምህር መሆን የምችል ሰው ነኝ። መምህር ሆይ እስቲ የስኬት ሚስጥሮችን ያስተምሩኝ። አስተምርሻለሁ። እንዴት ስኬታማ መሆን እንዳለብሽ ደግሞ አሳይሻለሁ። ያ እብዴት አባቱ ገባ። የት ሄደ? ማን አባቱ ወሰደው? ሐሳቤን የምተነፍስበት እፎይ የምልበት የት ገባ? የራስ ቤት እኮ ነው።
ምን? ፀሐይ አርግዛለች። ልጁ እንዲወርድ እፈልጋለሁ። የልጆ ልጅ እንዲሞት ይፈልጋሉ? እንደዛ ነው እያሉኝ ያሉት? አዎ የልጄ ልጅ እንዲሞት እፈልጋለሁ። አንቺ ለምን ደነገጥሽ? አይ እርሶ ልጆትን በጣም ነው የሚወዱት ብዬ ነው። አዎ አልተሳሳትሽም። ልጄን በጣም ነው የምወደው በጣም። እሱን ወደው ልጁን ሲገሉበት ምን ይሰሞታል? ከሌላ ሴት ይወለዳል። ምን ችግር አለው? እኔ ፀሐይን እንጂ እኮ የልጄን ልጅ አልጠላሁትም። ባይጠሉት ኖሮማ አይገሉትም ነበር። ስለምጠላው እኮ አይደለም የምገለው። እና ለምንድን ነው እንዲወርድ የፈለጉት ልጁ? ውለታ ልውልለት ስለፈለኩ። አስወርደውት ነው ውለታ የሚውሉለት? አዎ አስወርጀው ውለታ ልውልለት ነው። ከፀሐይ ተወልዶ ፀሐይን እማዬ ቢል እንደሞት አይሻልም? ይቅር ይበሉት አባዬ። ለእኔ ይቅርታ ከምትይኝ ልጁን እንዳስወርድ አትረጅኝ? እረዳውታለሁ፣ ምክንያቱም ብር ያስፈልገኛል። ግን አንድ ችግር አለ። ምንድን ነው ችግሩ? ባለፈው የሰራውበትን አልሰጡኝም እና አሁንስ ቢከዱኝ? ምንም ብር ባልሰጥሽም እንኳን የምትጠጪውና የምትበይበት መጠለያ ሰጥቼሻለሁ። ለምንድን ነው የማታመሰግኙ? ምስጋና ቢስ ሳላመሰግን ቀርቼ እኮ አይደለም አባዬ። ነው እንጂ በአሁኑ የምፈልገውን ነገር አድርጊልኝ እንጂ የምትፈልጊውን ነገር ነው የምሰጥሽ። እሺ የልጆ ልጅ እንዲወለድ አይፈልጉም አይደል? ስለዚህ አታስቡ፣ አይወለድም። ጎበዝ። ነገር ግን ይህንን ሀሳብ ለፀሐይ ወይ ላስቻለው ብትነግሪ በልጁ ፋንታ አንቺ ነሽ የምትሞቺው። የኔ ጌታ ደስ ሊለህ እኮ ነው የሚገባው። ለምንድን ነው ደስ የሚለኝ? እኔና እህትህ ነፃ ወጣን። ከዛሬ ጀምሮ ይሄን ቤተሰብ የሚጎዳ ማንም የለም። የእኛም ቤተሰብ የሚጎዳ ማን ነው ማየ? እኛ እኮ ጎጂ እንጂ ተጎጂ አይደለንም። የነካነውን በሙሉ የምናበላሽ ተንኮለኞች። ልጄ ከዛሬ ጀምሮ እኮ አዲስ ሰው ነው የሆንኩት። ላለፈው ጥፋቴ ደግሞ ፈጣሪ ይቅር ብሎኛል። ቀሪው ዘመኔ ደግሞ የንስሐ እንዲሆን ነው የምፈልገው። የኔ ጎረምሳ እንዳፍሽ ያርግልሽ። አሜን። የኔ ጥቁር አዝሙድ አመዳ ፀሐዬ ይችን ቤስቲ ቆንጆ ላንቺ ብዬ እኮ ነው የሰራሁት። ቆንጆ። ኧረ ምንም ችግር የለም እንዴ ለልጄ። እኔ አልበላም ለምስልሽ። አሁን ነው የበላሁት። አሁን ገበታ ተነስቶ እኮ ነው።